እሺ ይታያል። አይ ሆፕ ይታያል አይደለ? አዎ ይታያል። ጥሩ ሶ ሞጁል 1 ዩኒት 4 የመጨረሻ ዩኒት ላይ ነው ያቆምነው። ዛሬ እንጨርሳለን። ቀጣይ ቀን ደግሞ ማቴማቲክስም አንድ ዩኒት ይቀረናል፣ እሱን እንጨርሳለን። ዩኒት 4 የመጨረሻው የጀነራል ሳይንስ የመጨረሻው ዩኒት 4 ነው። ለዚህ ሞጁል ሴልስ አዝ ዘ ቤዚስ ኦፍ ላይፍ፣ ስለ ሴሎች ወይም ሴል ማለት ህዋስ ማለት ነው። ለሊቪንግ ቲንግስ የመጀመሪያው ፋንዳሜንታል ወይም ፋውንዴሽናል ዩኒት ኦፍ ላይፍ ሴልስ ናቸው ማለት ነው። ሂር ዲስ አር ኪ ተርምስ ኦፍ ዲስ ዩኒት ታያቸዋላችሁ። ከጊዜ አንጻር ብዙ ስለሚያስፈልግ መጀመሪያ ወደ ማይክሮስኮፕ እናያለን። ያው ማይክሮስኮፕ ምንድን ነው፣ ፐርፐዙ ምንድን ነው፣ ኢንቨንት የተደረገው መች ነው የሚለውን እናያለን ማለት ነው። ሶ ማይክሮስኮፕን ያው ዋን ዌይ ኦር አዘር እናውቃለን አይደላችንም? አይዲያ ይኖረናል። the word microscope is derived from two Greek words የሁለት ግሪክ ወርዶች ውህደት ነው፣ ማይክሮ እና ስኮፕ። ማይክሮ ማለት በጣም ታይኒ ማለት ነው፣ መጠኑ በጣም ትንሽ የሆነ ማለት ነው። and scope means to view or to look at። ስለዚህ ሁለቱንም ስናጣምር it is a device or an instrument that is used to observe objects which cannot be seen clearly with the naked eye። በአይናችን እንዲሁ በማግኒፊኬሽን ሳንጠቀም ልናያቸው የማንችላቸውን በጣም ጥቃቅን ትናንሽ የሆኑ ኦብጀክቶችን ኦብዘርቭ ለማድረግ የሚያስፈልግ ኢንስትሩመንት ምንድን ነው የሚባለው? ማይክሮስኮፕ ይባላል ማለት ነው። ሶ ይህ ማይክሮስኮፕ ምን ይጠቅማል? ሌንስስ ወይም የተለያዩ ሌንሶችን፣ አንድ ሌንስ ሊሆን ይችላል ወይም ብዙ ሌንሶችን ተጠቅሞ ማግኒፋይ ያደርግልናል ማለት ነው። ኢት ፕሮዲውስስ ኤ ማግኒፋይድ ኢሜጅ ኦፍ አን ኦብጀክት አንደር ስተዲ። እየተጠና ያለን ኦብጀክት ዙም አድርጎ ማግኒፋይ አድርጎ አስተልቆ ማሳየት ይችላል ማለት ነው። ሶ if that is the definition of microscope, what do we mean by microscopic? አሁን ማይክሮስኮፒክ ስንል በጣም ትንሽ የሆነ ኢንቪዚብል ቱ አይ ማለት ነው፣ በአይናችን ልናይ የማንችለው ማለት ነው፣ በጣም ትንሽ ከመሆኑ የተነሳ። ሶ ማይክሮስኮፒክ ሚንስ ኢንቪዚብል ቱ አይ አንለስ ኤድድ ባይ ደ ማይክሮስኮፕ ማለት ነው። በማይክሮስኮፕ ካልታገዘ በአይናችን ሊታይ የማይችል ነገር ማለት ነው ማይክሮስኮፒክ ማለት። ማይክሮስኮፒክ ያ ከሆነ ማይክሮስኮፒ ደግሞ ምንድነው? ሳይንሱ ማለት ነው። እነኚህን ጥቃቅን ኦብጀክቶችን የምናጠናበት ሳይንስ ምን ይባላል? ማይክሮስኮፒ ይባላል ሳይንሱ ማለት ነው። ሶ ማይክሮስኮፕ ማግኒፋይስ the size of the object observed so that it looks bigger than its actual size። ያው እንዳወራ ነው ማይክሮስኮፕ ምንድነው የሚያደርገው? ማግኒፋይ ነው የሚያደርገው፣ ዙም አስተልቆ ኦብጀክቱ በጣም ታይኒ የሆነውን አስተልቆ ነው የሚያሳየን ማለት ነው። and the Dutch spectacle makers ዛካሪያስ ጀንሰን and ሃንስ ሊፐርሄ የሚባሉ ሳይንቲስቶች በ1595 they are the first ones or the first persons to develop the concept of compound microscope። ኮምፓውንድ ማይክሮስኮፕ ማለት ብዙ ሌንሶች ያሉት ዙም። አሁን ሞደርን ስልኮች እጃችን ላይ ብዙ ሌንሶች አሉ አይደለ? የተለያዩ ካሜራ ሌንሶች አሏቸው አሁን ከቴክኖሎጂ ጋር። በተመሳሳይ እነኚህ ኮምፓውንድ ማይክሮስኮፖች የተለያዩ በጣም ጥቃቅን የሆኑ ኦብጀክቶችን በጣም አስተልቀው ለሰው ልጅ አይን እንዲታይ በሚታይ ደረጃ ዙም አድርገው ማሳየት እንዲችሉ የመጀመሪያውን ሀሳብ የኮምፓውንድ ማይክሮስኮፕን የጀመሩት ዘካሪያስ ጀንሰን እና ሃንስ ሊፐርሄ የሚባሉ የዳች ወይም የኔዘርላንድ ሳይንቲስቶች ናቸው ማለት ነው። Following their attempt in 1665, a scientist, an English scientist named Robert Hooke, he built compound microscopes which have multiple lenses። ብዙ ሌንሶች ያላቸውን ኮምፓውንድ ማይክሮስኮፖች ዲስከቨር አረገ። ያንን ደግሞ ኮምፓውንድ ማይክሮስኮፕ ተጠቅሞ የመጀመሪያው ሴል ቲዮሪ ወይም ስለ ሴል ስለ ህዋስ ያጠናው ይሄው እንግሊሽ ሳይንቲስት ሮበርት ሁክ ነው ማለት ነው። however የሱ ማይክሮስኮፕ ያው ሊሚቴሽኖች ነበሩት። his microscope is a compound microscope, the lenses are not very good። ሌንሶቹ ጥሩ አልነበሩም። ሶ ሌንሶችን ሪፋይን ማድረግ ጥሩ ማግኒፊኬሽን እንዲኖራቸው ማድረግ የሚቀጥለው ስራ ሆነ ማለት ነው። even if he discovered compound microscope, the lenses were not good enough to magnify more than 30 times።
ከ30 ጊዜ በላይ ማግኒፋይ አድርጎ ማሳየት አይችሉም። ማግኒፋይ ካደረገ ምን ይሆናል? በጣም ብለርድ የሆነ ማይታይ ዲቴይሉ በጣም ሊትል ዲቴይል ለሚያስፈልገው በደንብ የማይታይ ይሆናል ማለት ነው። ሶ ሌተር ኢን 1674 ሴንቸሪ አንቶን ቫን ሎየንሆክ የሚባል ይሄም የደች ሳይንቲስት ነው። የምናደረገ እነኚህን በሮበርት ሁክ ዲስከቨር የተደረጉትን ኮምፓውንድ ማይክሮስኮፕ ሌንሶች ምን ማድረግ ፖሊሽ አደረገ። በደንብ አድርጎ ሌንሶችን ጥሩ ማግኒፊኬሽን እንዲኖራቸው አደረገ ማለት ነው። ሶ the glass lenses he created could enlarge the object many times especially greater than 30 times ማለት ነው። የሱ እስከ 30 ጊዜ ብቻ ነበር። ከዚህ ከሪፋይኒንግ ከፖሊሽንግ እና ከግራይንዲንግ በኋላ በአንቶን ቫን ሎየንሆክ አማካይነት የተሻለ ማግኒፊኬሽን እንዲኖራቸው አስችሏል ማለት ነው። So Leeuwenhoek is considered to be the founder of the study of microscopy. አሁን አንቶን ቫን ሎየንሆክ ይሄ የማይክሮስኮፒ በደንብ ፋውንደር ተብሎ የሚገመት ወይም ኤክስፔክት የሚደረግ ሰው ነው ማለት ነው። አንድ ሴል ቲዮሪ ላይ ይሄም ኮንትሪቢዩት አድርገዋል ማለት ነው። ሴል ለመጀመሪያ ክሬት ያደረገው ግን ሮበርት ሁክ ነው ማለት ነው። ያው አንዱ ካቆመበት አንዱ ከደረሰበት ሌላው እያሳደገ ይሄዳል ማለት ነው። ቀጥሎ ታይፕስ ኦፍ ማይክሮስኮፕስን እናያለን። there are actually many types of microscopes but they may be grouped in different ways በተለያየ መንገድ በተለያየ ፐርፐዝ ፋንክሽን የተለያዩ አይነት ማይክሮስኮፖች አሉ። so according to the type of radiation they use for observation microscopes can be grouped into two main types ሁለት ሜን ታይፖች ናቸው። ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ ይባላሉ። በአጭሩ በሚጠቀሙት ላይት ብቻ ነው ዲፈረንሳቸው። አላማቸው አንድን ታይኒ ነገር ዙም አድርጎ ኢንላርጅ አድርጎ አሳድጎ ማሳየት ነው። ሶ ላይት ማይክሮስኮፕ የሚባለው ምንድነው? ያው ስሙ እንደሚያመለክተው ቢም ኦፍ ላይት ቢም ይጠቀምና ነው ያንን ኢሜጅ የኦብጀክትን ኢሜጅ ዙም የሚያደርግልን። ኤሌክትሮን ማይክሮስኮፕም እንደዛው ስሙ እንደሚያመለክተው ኤሌክትሮኖችን ነው የሚጠቀመው። ኤሌክትሮንስ ይጠቀማል። ጀስት ሬዲዬሽን ቴክኖሎጂያቸው ይለያያል። አላማቸው ስቲል ሴም ነው ማለት ነው። So based on the number of lenses it has, the light microscopes are categorized into light microscopes የሚባሉት ቤዚካሊ ወዴት ይከፈላሉ? ባላቸው ሌንስ ብዛት ማለት ነው። ሲምፕል ማይክሮስኮፕ እና ኮምፓውንድ ማይክሮስኮፕ ይባላሉ ማለት ነው። ሲምፕል ማይክሮስኮፕ የሚባለው አንድ ሌንስ ብቻ ያለው ሲምፕል ላይት ማይክሮስኮፕ እንደዚህ አሁን እዚህ ጋር ያለውን ታያላችሁ። አንድ ሌንስ ብቻ ነው ያለው። So simple light microscope is a simple microscope consists of a single convex lens that is capable of magnifying an object and a hand lens like this ይሄም አሁን በእጅ ተይዞ ይሄ በጣም ጥቃቅን የሆኑ ጽሁፎችን ለማየት እድሜያቸው ገፋ ያሉ ሰዎች ብዙ ጊዜ ሲጠቀሙ ታያላችሁ። ይሄን ሃንድ ሌንስ የሚባለው ሃንድ ሌንስ and the reading lens are an example of simple microscope። ሁለቱ የሲምፕል ማይክሮስኮፕ ኤግዛምፕል ናቸው ማለት ነው። የነዚህ ማግኒፊኬሽን መጠናቸው ማክሲመም ከ10 እስከ 20 ጊዜ ብቻ ነው ዙም ማድረግ የሚችሉት ማለት ነው። ሁለተኛው ኮምፓውንድ ላይት ማይክሮስኮፕ ነው የሚባለው። ይሄ የተለያዩ ሌንሶች አሉ፣ ብዙ ሌንሶች መልቲፕል ሌንሶች ሞር ዳን ዋን ማለት ነው። መልቲፕል ሌንሶች አሉት። ይሄ ምን የተሻለ ይሆናል ከሲምፕሉ በማግኒፊኬሽን እና በሪዞሉሽኑ የተሻለ ይሆናል ማለት ነው። So the two lens systems are the eyepiece lens and the objective lenses ይባላል። ኦብጀክቲቭ ሌንስስ የምንላቸው አራት ታይፖች ናቸው። ሎወር ፓወር ኦብጀክቲቭ ተብሎ እስከ 4 ጊዜ ኢንላርጅ ማድረግ የሚችል፣ ሚድል ፓወር ኦብጀክቲቭ ተብሎ እስከ 10 ጊዜ ኢንላርጅ ማድረግ የሚችል፣ ሃይ ፓወር ኦብጀክቲቭ እንዲሁ እስከ 40 ጊዜ 40 ታይምስ። ያው ይሄ ኤክስ የሚያሳየው ምንድነው? ታይምስ ማለት ነው። 4 ጊዜ 4 ታይምስ 10 ታይምስ 40 ታይምስ and finally the fine ones oil immersion lenses የሚባሉት እስከ 100 ጊዜ ዙም ወይም ኢንላርጅ ማድረግ የሚችሉ ናቸው ማለት ነው። ቀጥሎ ስለ ኮምፓውንድ ማይክሮስኮፕ ማግኒፊኬሽን ፓወር፣ የአንድ ኮምፓውንድ ማይክሮስኮፕ ማግኒፊኬሽን ፓወር ማለት ምንድን ነው፣ እንዴት ነው የሚገለጸው የሚለውን እናያለን። ማይክሮስኮፕ has two major abilities፣ ሁለት ዋና የሆኑ ስራዎች ወይም አቅሞች አሉት ማይክሮስኮፕ። እሱ ምንድን ናቸው? ማግኒፊኬሽን እና
ሪዞሉሽን ይባላል። ማግኒፊኬሽን ማለት የኦብጀክቱን ዙም ሳይዝ መጨመር ነው። ሶ ማግኒፊኬሽን ኢዝ ኢንክሪዚንግ ዘ ሳይዝ ኦፍ አን ኦብጀክት ቱ ቢ ቪውድ። የምናየውን ኦብጀክት በጣም ጠቃቅን የሆነችን ሴል ሊሆን ይችላል፣ የዛን ሳይዙን አስተልቆ ላይን እንዲታይ ማድረግ ነው። ሪዞሉሽን ማለት ደግሞ ምንድን ነው? የሚቀራረብ ኮንሰፕት ሆኖ ግን በጣም ዲቴይል የምታይት። አሁን ለምሳሌ ኤክስሬይ ሲነሳ ብዙ ጊዜ አይታችሁ ከሆነ እንዲህ ዙም እያደረጉ ካሜራውን ዙም እያደረጉ የውስጥ ስትራክቸር ለማየት ሲሰሩ ታያላችሁ አይደለ? እንደዛ ሊትል የሆነ ዲቴይልን በደንብ ለማየት የሚያስችለው አቅሙ ደግሞ ሪዞሉሽን ይባላል ማለት ነው። ሶ የአንድ ማይክሮስኮፕ ማግኒፊኬሽን ፓወር የምንለው የሁለቱ ብዜት ነው ማለት ነው፣ የማግኒፊኬሽን እና የሪዞሉሽን። Here we can see the total magnification of the microscope, which is TMM, is calculated by multiplying the magnification of the objective lens and by the magnification of the ocular or AIPS የምንለው ማለት ነው። የሁለቱ ብዜት ይሆናል ማለት ነው። የሁለቱ ብዜት ይሆናል ማለት ነው። ሶ ይሄ አይፒስ የሚባለው መጀመሪያ ይሄ በአይናችን ማየት የምንጀምርበት ፓርት ማለት ነው። እዚህ ጋር ይሄ ማለት ነው አይፒስ የምንለው። ይሄ ራሱ አንድ ሌንስ ነው። እሱ እስከ 4 ጊዜ 4 ታይምስ ዙም ያደርጋል። ከ4 እስከ እንደየታይፑ እና እንደየአድቫንስመንቱ ከ4 እስከ 100 ጊዜ ዙም ማድረግ ይችላል ማክሲመም። ሶሪ ያኛው 10 ታይምስ ነው። ሶሪ የአይፒስ ሌንስ የምንለው ይሄ እስከ 10 ታይምስ ብቻ ነው ዙም ማድረግ የሚችለው። እዚህ ጋር ያሉት ደግሞ ኦብጀክቲቭ ሌንሶች የሚባሉ ይሄ እያሽከረከርን እየቀያየርን የምንጠቀማቸው ሃይ ማግኒፊኬሽን ሌንሶች ማለት ነው። እነሱ ከ4 እስከ 100 ጊዜ ዙም ማድረግ ይችላሉ ማለት ነው። ፎር ኤግዛምፕል if the magnification of the eye lens is 10 times and the magnification of the objective lens is 4 times, then total magnification ምን ያክል ይሆናል? ቶታል ማግኒፊኬሽኑ ምን ያክል ይሆናል? 4 times 10 አይደለ? which is 40 times። ይሰማል አይደል? ይሰማል። ይሰማል። የሁለቱ ብዜት ነው የሚሆነው ቶታል ማግኒፊኬሽኑ ማለት ነው። እንደዚህ አይነት አይ ሌንሱ 10 ጊዜ ኢንላርጅ የሚያደርግ ቢሆን እና እንዲሁም ኦብጀክቲቭ ሌንሱ 4 ጊዜ ዙም የሚያደርግ ወይም ኢንላርጅ ቢያደርግ 40 ቶታል ማግኒፊኬሽኑ ይሆናል ማለት ነው። and because of these two lenses are used, the compound microscopes are capable of higher magnifications than simple microscopes. ሌንስ በብዛት ብዙ ሌንሶችን ስለሚጠቀም ይሄ ኮምፓውንድ ማይክሮስኮፕ ከላይት ማይክሮስኮፕ አንጻር በጣም የተሻለ ነው ማለት ነው። ቀጥሎ ፓርቶቹ ቦዲ ፓርትስ ቤዚክ ፓርትስ ኦፍ ዘ ኮምፓውንድ ላይት ማይክሮስኮፕ የሚባሉ 3 ቤዚክ ፓርቶች አሉ። ሄድ፣ ቤዝ እና አርም ተብሎ ማለት ነው። ሄድ እዚህ ጋር ያለው ፓርት ነው። ይሄ ፓርት ማለት ነው ኢንክሉዲንግ ዲስ እንደዚህ አካባቢ። አርም የምንለው ሄዱን ከቤዝ ጋር የሚያገናኘው ፓርት ነው። ቤዝ ደግሞ አጠቃላዩን ሰፖርት የሚያደርግ አጠቃላይ ከላይ ያለውን ፓርት ከዚህ በላይ ያሉትን እያንዳንዱን የማይክሮስኮፕ ፓርት ኮምፖነንት የሚሸከምልን ማለት ነው ቤዝ ማለት። እሱ ሊትል ዲቴይል ነው ማየትም ትችላላችሁ። ፓርቶቹን ኩዊክሊ እንያቸው እስቲ። ፓርትስ ኦፍ ኮምፓውንድ ማይክሮስኮፕ ኤንድ ዴር ፋንክሽንስ፣ ፓርቶቹ እና የእያንዳንዳቸው አገልግሎት ማለት ነው። አይፒስ የምንለው ለምንድን ነው የሚያገለግለው? አይፒስ የምንለው ይሄ ማለት ነው የመጀመሪያው ዙም የሚያደርግልን አይፒስ ነው። ኦብጀክቱን ማየት የምንችለው በሱ አማካኝነት ነው። ይሄ ኢት ማግኒፋይስ ኢሜጅ ፎር ደ ቪው። መጀመሪያ ላይ ገና ቴስቱን ለመጀመር በሱ እያየን ነው እቃውን ወይም ምን ልናጠና የፈለግነውን ሴል ታይኒ የሆነውን ፓርቲክል ቤዙ ላይ እዚህ ጋር አስቀምጠን የምናስተካክለው ማለት ነው። እዚህ ጋር ለማስቀመጥ ቀድመን በሱ እያየን ነው እነኚህን ካሜራዎች ሌንሶች አጀስት የምናደርገው ማለት ነው። ቦዲ ቲዩብ የሚባለው ኦብጀክቲቭ እና አይፒሶችን የሚለይ ማለት ነው፣ ሴፓሬት ያደርጋል። ኖዝ ፒስ የምንለው ኦብጀክቲቭ ሌንሶችን የሚይዝ እና እንዲሁም ከማይክሮስኮፑ ሄድ ጋር የሚያያይዘው ማለት ነው። ይሄ ኖዝ ፒስ የምንለው ይሄ ፓርት ነው። ይሄ ፓርት ፋንክሽኑ ምንድን ነው? እነኚህን ኦብጀክቲቭ ሌንሶች መያዝ ነው፣ እንዲሁም ከሄድ ጋር ማገናኘት ማለት ነው። ከዚህ ጋር ከአይፒሱ ጋር የሚያገናኝልን ኖዝ ፒስ የምንለው ነው። ኦብጀክቲቭ ሌንስ የምንላቸው እነኚህ ሎው ሚዲየም ኤንድ ሃይ የምንላቸው ምንድነው? ከአይፒሱ የቀረውን ፓርት በደንብ አድርጎ ማግኒፋይ ማድረግ ማለት ነው። ሌንስ ያው የሌንስ ዓላማ ዙም አድርጎ ማሳየት ነው አይደል? ማስተለቅ ነው ለአይን ማይታየው። አርም ቅድም እንዳወራ ነው ማይክሮስኮፑን ለመሸከም
ያው ይዘን ወደ ቦታ ከቦታ ቦታ ለማዘዋወርም አርሙን ነው የምንይዘው። ሶ ስቴጅ የምንለው ደግሞ ይሄ ሳምፕሉን የምናስቀምጥበት ማለት ነው። ይሄ ግላስ ስላይዱ አለ ሳምፕሏ ይሄ ማለት ነው። ይሄ ጥቁር ፓርት ይሄ ስቴጅ ነው የሚባለው። ሳምፕሉን እዚህ ጋር አስቀምጠን ነው በሌንሶች የምናየው ማለት ነው። እንዲሁም ስቴጅ ክሊፕስ የሚባለው ስላይድ እንዳያደርግ እንዳይንሸራተት ሳምፕሉን አስሮ የሚይዝልን ማለት ነው። እዚህ ጋር እንደምናየው እዚህ ጋር ስቴጅ ክሊፐርስ የሚባሉ ብለው ይታያል ይመስለኛል። እዚህ ጋር እና እዚህ ጋር ያለ ማለት ነው። ሳምፕሉን መስታወት ላይ ሌንስ ግላስ ላይ አስቀምጠን ፊክስ የምናደርግበት ማለት ነው። ዲያፍራም የሚባለው ደግሞ ዲያፍራም ስራው ምንድን ነው? ምን ያክል ላይት ማለፍ እንዳለበት የሚወስንልን ማለት ነው። ኦብጀክቱ ላይ ምን ያክል ላይፍ ማረፍ አለበት የሚለውን የሚወስንልን ይሄ ፓርት ማለት ነው። ይሄ በታች ይሄ ጥቁሩ ዲያፍራም ይሄ ፓርት ከዚህ የሚወጣው ላይት ወደ ኦብጀክቱ ላይ ምን ያክል ማረፍ አለበት የሚለውን ወይም የሚያሳልፍልን እሱ ነው ማለት ነው። እንዲሁም አጃስመንት ኖቦች አሉ። እነኚህ ሌንሶችን ለማሽከርከር የምንጠቀምባቸው ናቸው። እያሽከረከርን ፋይን የሆነ ቪው እስክናገኝ ጥሩ የሆነ ሳምፕል የምናየውን ኦብጀክት ክሊርሊ ማየት እስክንችል ድረስ ይሄ ዙም የምናደርግበት ማለት ነው። ፎርስ እና ፋይን ተብሎ አለው ማለት ነው። ቀጥሎ ወደ ሴል እንመጣለን። አሁን ዩኒቱ ሴል ነው። ያው ሴሎችን ለማየት ማይክሮስኮፕ ያስፈልጋል ከሚል ፐርስፔክቲቭ ነው ቀድመን ማይክሮስኮፕን ያየ ነው። ሶ ሴል ስትራክቸር ኤንድ ፋንክሽንስ ኦፍ ሴል ሴልስ አር ታይኒ ስትራክቸራል ዩኒትስ ኦፍ ላይፍ የአንድ ሊቪንግ የኛም አሁን የሰው ልጅም እንስሳም ሆነ ፕላንትም ሊቪንግ ቲንግ የሆነ አጠቃላይ ታይኒስት ፋውንዴሽናል ወይም ፈንዳሜንታል ዩኒት ምንድን ነው? ሴል ነው። ከሴል ነው የሚጀምረው። ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም እያለ ሙሉ እንስሳ ወይም ሙሉ ሰው ወይም ሙሉ ዛፍ ፕላንት እስኪሆን ድረስ ያለው ሁሉ ኦሪጂኔት የሚያደርገው ከሴልስ ነው ማለት ነው። and the parts of the cells are called subcellular structures or ወይም በአማራጭ ኦርጋኔልስ ይባላሉ ማለት ነው። whether they are observed under compound or electron microscope all cells share four components ሁሉም ሴሎች all cells ስንል ፕላንት ሴልስ እና አኒማል ሴልስ ማለት ነው። እነኚህ አንዱ ላይ ኖሮ ሌላው ላይ የሌለ አለ፣ እዛኛው ላይ ኖሮ እዚህ ላይ የሌለው አለ። ግን ለሁሉም አይነት ሴል ታይፖች ለፕላንት ሴልም ለአኒማል ሴልም የጋራ የሆኑ ኮምፖነንቶች አሉ። አንዱ ፕላዝማ ሜምብረን ነው፣ ሳይቶፕላዝም ነው ሁለተኛው፣ ሶስተኛ ዲኤንኤ፣ ራይቦዞምስ የሚባሉ አራቱም የተለያዩ ፋንክሽን ያላቸው ማለት ነው። ፕላዝማ ሜምብረን ማለት ገና የሴሉ ካቨሪንግ ነው። የሴልን ውስጣዊውን ከውጫዊ የሚለይ እንደ ከቨር ማለት ነው፣ እንደ ከቨር። ሳይቶፕላዝም የሚባለው ደግሞ ከሱ ቀጥሎ ውስጥ ላይ ያለ ፍሉድ ላይክ ጄሊ ፍሉድ ላይክ የሆነ ሪጂን ነው፣ የሆነ ሪጂን አለ within the cell in which other cellular components or organelles are found። እንዲሁም ይሄ ሳይቶፕላዝም ሌሎች የሴል ወይም ኦርጋኔሎችን የሚይዝልን ማለት ነው። ዲኤንኤ የዘረመል ማለት ነው፣ ጄኔቲክ ማቴሪያሉ የኦርጋኒዝሙ ወይም የሴሉን ጄኔቲክ ማቴሪያል ጄኔቲክ ኢንፎርሜሽን የሚሸከምልን ዲኤንኤ የሚባል ነው። ራይቦዞምስ እንደዚሁ they are particles that synthesize proteins። ያው ፕሮቲን ለላይፍ በጣም አስፈላጊ እንደሆነ እናውቃለን። ኒውትሪየንት ትልቅ አስፈላጊ ኒውትሪየንት ነው። ያንን ፕሮቲን ኮንቲኒየስሊ ሲንተሳይዝ ወይም ፕሪፔር የሚያደርገው ራይቦዞምስ የሚባሉ ኦርጋኔሎች ናቸው። እነኚህ ማለት ነው the four common components of the cell ለሁሉም ሴሎች ኮመን የሆኑት ፕላዝማ ሜምብረን አለ፣ ዲኤንኤ አለ፣ ሳይቶፕላዝም አለ፣ ራይቦዞም አለ እዚህ ጋር እንደምትመለከቷቸው። let's see structures and functions of these organelles። አንደኛው ሴል ወል ነው። አንደኛው የኦርጋኔሎቹ አንዱ ሴል ወል ይባላል። ይሄ ምንድነው? የአውተር ከቨሩ ማለት ነው። አይ ቲንክ ኢትስ ቤተር ቱ እዚህ ጋር እንደምናየው ማለት ነው። ሴል ወል ፕላንት ሴል ብቻ ላይ ነው ሴል ወል የሚኖረው። the outer covering of cells that surrounds the cell membrane in a plant cell። ሴል ሜምብሬን ደግሞ ምንድነው? the outermost covering of the animal cell። ለአኒማል ሴል አውተር ከቨሪንጉ ሴል ሜምብሬን ነው። ለፕላንት ሴል አውተር ከቨሪንጉ ሴል ወል ነው። ከዛ ኒኩለስ አለ። ኒኩለስ ማለት አጠቃላይ የሴሉን አክቲቪቲዎች መቆጣጠር ነው። it controls all the activities of the cell and it also stores genetic information። የጄኔቲክ ወይም የዘረመል
መረጃዎችን ሴቭ የሚያደርገው ኑክሌስ ነው። ያው ዲኤንኤ ያለው ኑክሌስ ውስጥ ስለሆነ ማለት ነው። እንዲሁም ሳይቶፕላዝም ያው ሌሎች ፓርቶችን የሚሸከም ወይም ውስጡ ላይ ሰብስቦ የሚይዝ ፓርት ማለት ነው። ያው ሳይቶፕላዝም ማለት ይሄ ግሪን የሚመስለው ከለር ሙሉ ወደ ግሬ ማለት ነው። እሱ ውስጥ ነው የሚቀመጡት ማለት ነው። ሌሎቹ ራይቦዞምስ እንደዚሁ ፕሮቲን ሲንተሳይዝ ለማድረግ የሚያገለግሉ ናቸው። ራይቦዞምስ የሚባሉት ማይቶኮንድሪያን ማለት የሴሉ ፓወር ሃውስ ነው የሚባለው። ምክንያቱም ሴል የሬስፒሬሽን ማለት ያው የሬስፓየር ማድረግ የመተንፈስ ስርዓትን ዲክቴት የሚያደርግልን ይሄ ኮምፖነንት ነው ማለት ነው። ለዛ ምንድነው ፓወር ሃውስ ኦፍ ሴል ተብሎ ኮመንሊ ይታወቃል። ክሎሮፕላስት ደግሞ ምንድነው ፎቶሲንቴሲስ የሚዘጋጅበት የሚካሄድበት ለፕላንት ብቻ ነው። ይሄ ክሎሮፕላስትም ፕላንት ሴል ላይ ፎቶሲንቴሲስ የሚካሄድበት ኦርጋኔል ክሎሮፕላስት ይባላል ማለት ነው። ኢንዶፕላዝሚክ ሬቲኩለም የሚባለው እንደዚሁ የተለያዩ ፕሮቲንን ሊፒድን ፕሪፔር የሚያደርጉ ኦርጋኔሎች ናቸው ማለት ነው። ኢንዶፕላዝሚክ ሬቲኩለም ሁለት አይነት ነው፣ ራፍ እና ስሙዝ ተብለው በሁለት አይነት አሉ ማለት ነው። እያንዳንዳቸው የራሳቸው ፈንክሽን አላቸው። ፋይናሊ ላይሶዞም የሚባለው ላይሶዞም ኢት ኢዝ ሰራውንድድ ባይ ሲንግል ሜምብሬን and formed in the Golgi apparatus። ይሄ ምን ተብሎ ይታወቃል? ሱዊሳይድ ባግ ተብሎ ነው የሚታወቀው። ይሄ እኛ ኦርጋኔል ለምን ሴል ውስጥ ያሉ የሴሉላር ዌስቶችን ቆሻሻዎችን ዲኬ ያደርጋል ማለት ነው፣ ይበላቸዋል። ዳይጀስቲቭ እንዛይም አለ። ያ ዳይጀስቲቭ እንዛይም ምንድን ነው የሚያደርገው? ሴሉላር ዌስቶችን ብሬክ ዳውን አድርጎ ከሰውነት ከሴሉ ሪሙቭድ እንዲሆን የሚያደርግ ኦርጋኔል ነው ማለት ነው። ሌላው የመጨረሻው ቫኪዩል የሚባለው ነው። ይህ ቫኪዩል ፐርፐዙ ምንድን ነው? ኢት ስቶርስ ዋተር ሶልትስ ሚነራልስ ኤንድ ፕሮቲንስ ዊዝን ደ ሴል። እነኝህን ለሴል እድገት አስፈላጊ የሆኑ ኮምፖነንቶችን እንደ ዋተር እንደ ሶልት እንደ ሚነራልስ እንደ ፕሮቲንስ ያሉትን ስቶር ያደርጋል፣ ማከማቸት መያዝ ማለት ነው። ይሄን ይመስላል ሴል። አጠቃላይ ሴል ላይ ያሉ እዚህ ዝርዝር ውስጥ ያልጠቀስናቸውም አሉ በት ፎር ደ ታይም ቢንግ ይሄ ነፍ ይሆናል ማለት ነው። with that we go into section 4 exercise 4.2 exercise 4.2 and number 1 jelly like fluid inside the cell where organelles are found is vacuole, ribosome, nucleus, cytoplasm. ማን ይሆናል? ይታያቸዋል አይደል? ይሰማል? ይታያል? ይሰማል። ሳይቶፕላዝም ነው አይደለ? የትኛው ነው? ጄሊ ላይክ ፍሉድ ኢንሳይድ ደ ሴል ዌር ኦርጋኔልስ አር ፋውንድ ሳይቶፕላዝም አይደል? ሳይቶፕላዝም። Yeah. Question number 2, which part of the cell controls materials that get in and out of the cell? ሴል ሜምብሬን አይደለ? ሴል ውስጥ የሚገቡ የሚወጡ ፓርቶችን ወይም ነገሮችን የሚቆጣጠርልን ሴል ሜምብሬን ነው። ነምበር 3 which one of the following is true about cells? ስለ ሴልስ ከነዚህ የትኛው ነው ትክክለኛ የሆነው? cells are too small, cannot be seen with our naked eyes. Cells are structural and functional units of all life forms. Cells are the smallest units that carry out all the processes of life. all ሁሉም ትሩ ናቸው አይደል? እነኚህ ሴልስ አር ቬሪ ስሞል በአይናችን ስለማይታዩ ነው። ያው ስለ ማይክሮስኮፕም ቅድም አስተን ያየ ነው ማለት ነው። ሶ the answer is D all of them. Yes, yeah. Next we see cell shape and size. ሴል የሴሎች ሼፓቸውና መጠናቸው ከምን ጋር ይገናኛል የሚለውን እናያለን ማለት ነው። ሶ different cells have different shapes and their unique morphologies are directly related to their function. የተለያዩ ሴሎች የተለያየ ቅርጽ አላቸው and ይሄ ቅርጽ የተለያየው በምክንያት ነው። ምክንያቱም ከፋንክሽናቸው ከተግባራቸው ጋር ማች እንዲያደርግ ነው። ይሄ የተለያየ አይነት ቅርጽ ያላቸው ማለት ነው። ሶ ፕላንት ሴልስ in general they have rectangular የሆነ ቅርጽ አላቸው ፕላንት ሴልስ እና ሪጂድ ወልስ ሴል ወልስ አላቸው። ዲስቲንክት የሆነ ጠርዞች ኤጆች ማለት ነው። እንደ ሬክታንግል አይነት ጀነራሊ የሬክታንግል አይነት ቅርጽ አላቸው ማለት ነው።
So such structure is contributed by the presence of cell wall. ይህ ሴል ወል የሚባለው ለፕላንት ሴል ብቻ የሚኖር እና ስትራክቸራል ሪጂዲቲ የሚሰጠው ፓርት ማለት ነው። አኒማል ሴልስ ደግሞ ምን አይነት ሞር ኢሬጉላር ነው ሼፓቸው፣ በደንብ ሪጉላር የሆነ ሼፕ የላቸውም እና ኢሬጉላር ቦዲ ሼፕስ ዲው ቱ ዲ አብሰንስ ኦፍ ሴል ወል። አብሰንት ነው ሴል ወል እዚህ አኒማል ሴል ላይ። እንዲሁም ማይክሮ ኦርጋኒዝምስ ኦኬ ራኒንግ አውት ኦፍ ታይም እያለኝ ነው። ያው እንትን ሲል ወደዛኛው ሊንክ ትሄዳላችሁ ወደ ሁለተኛው ይሄ ሲዘጋ ኢሚዲየትሊ። አሁን አይ ቲንክ 40 ደቂቃ ላይ ይዘጋል ብዬ አስባለሁ። 10 ደቂቃ አለን ዋርኒንግ እየሰጠኝ ነው እና ወደሚቀጥለው ዙም ትሄዳላችሁ። ማይክሮ ኦርጋኒዝምስ እንዲሁ እንደ ባክቴሪያ የተለያዩ ቅርጽ ያላቸው ኦቫል የሆኑ አሉ፣ ብሮድ ሼፕ ወይም ክብ አይነት ሼፕ ያላቸው፣ ስፓይራል እንዲጠምዝ የሆነ ያለ፣ ኮከብ የሚመስል ሬክታንጉላር የሆኑ የተለያዩ አይነት ካታጎሪዎች አሉ እዚህ ጋር እንደምናያቸው ማለት ነው። ቺክ ሴል፣ ቦን ሴል፣ ስሙዝ መስል ሴል፣ ኦቪየም ሴል፣ ዋይት ብላድ ሴል፣ ሬድ ብላድ ሴል፣ ነርቭ ሴል እያለ የተለያዩ የሴል ታይፖች ናቸው እነኚህ። ቀጥሎ አኒማል ሴል እና ፕላንት ሴል ኮምፓሪዝን እናያለን። አኒማል ሴል እና ፕላንት ሴሎች ምንድን ነው ተመሳሳይነታቸው፣ ምንስ ነው ልዩነታቸው የሚለውን እናያለን። ሶ የመጀመሪያው ፕላንት ኤንድ አኒማል ሴልስ ሃቭ ሴቨራል ዲፈረንስስ ኤንድ ሲሚላሪቲስ። ተመሳሳይነትም የሚለያዩበትም ነጥብ አላቸው። ተመሳሳይነቱ አንዱ ምንድን ነው? they are both eukaryotic። ዩካሪዮቲክ ማለት ትሩ ኑክለስ ያላቸው ማለት ነው። ያው ባለ የመጀመሪያው ዩኒት 3 ላይ ስላየን ዩ ማለት ትሩ ማለት ነው። ካሪዮቲክ ማለት ኑክለስ ማለት ነው። ትሩ ኑክለስ ትክክለኛ የሆነ ኑክለስ ያላቸው ናቸው አኒማል ሴልስም ፕላንት ሴልስም። so they have several features in common such as the presence of ለምሳሌ ሴል ሜምብሬን አላቸው። የተለያዩ ሴል ኦርጋኖልስ ላይክ እንደ ኑክለስ፣ እንደ ማይቶኮንድሪያ፣ እንደ ኤንዶፕላዝሚክ ሬቲኩለም የሚባሉ ለፕላንት ሴልም ለአኒማል ሴልም የጋራ የሆኑ ሴሎች ኦርጋኔሎች አሏቸው ማለት ነው። for example plant cells contain chloroplasts since they need to perform photosynthesis። ቀደም እንዳልኳችሁ ክሎሮፕላስት ፎቶሲንቴሲስ ወይም ፕላንትስ ፉድ የሚያዘጋጁበት ፕሮሰስ ነው። ያ ፎቶሲንቴሲስ የሚካሄደው ክሎሮፕላስት በሚባሉ ኦርጋኔሎች ላይ ነው። ፕላንትስ ላይ ብቻ ነው ያለው፣ አኒማልስ ላይ የለም። ይሄ እዚህ እንደምታዩት በት አኒማል ሴልስ ዱ ኖት ሃቭ ክሎሮፕላስት። እዚህ ጋር ራፍሊ ኮምፓሪዝኑን ማየት እንችላለን። እንዳወራ ነው ፕላንት ሴልስ ሬክታንጉላር ሼፕ ነው ያላቸው። አንጻራዊ ካያችሁ ሬክታንጉላር ነው። ፕላንት አኒማል ሴልን ስታዩ ኢሬጉላር ነው። ሰርክልም አንለው ምንም አንለው ኢሬጉላር ሼፕ ነው ያለው። አሁን ለሁለቱም ኮማን የሆኑትን እዩ። ለፕላንት ሴልም ለአኒማል ሴልም የመጀመሪያው ኑክለስ ኮማን ነው፣ ሁለቱም ላይ አለ። ሳይቶፕላዝም ሁለቱም ላይ አለ። ሴል ሜምብሬን ሁለቱም ላይ አለ። ማይቶኮንድሪያ ሁለቱም ላይ አለ። ተግባራቸውም በየራሳቸው ሴል ላይ ተመሳሳይ ነው። ፕላንት ሴል ላይ ኖሮ አኒማል ሴል ላይ የሌሉ እነማን ናቸው? ሴል ወል፣ ክሎሮፕላስት እና ቫኪዩል የሚባሉ ኦርጋኔሎች ለፕላንት ሴል ብቻ ስፔሲፊክ ይሆናሉ፣ አኒማል ሴል ላይ የሌሉ ናቸው ማለት ነው። ይሄ የእነሱ ልዩነት ነው። ኦልሬዲ ያየነው ነው። ይህም ማየት ትችላላቸው። ቀጥሎ ዩኒሴሉላር ኦርጋኒዝምስ ወደሚለው እናልፋለን። ዩኒሴሉላር ኦርጋኒዝምስ ሴል እንዳወራ ነው ያው ቤዚክ ዩኒት ኦፍ ላይፍ ሴል ነው። ማንኛውም ሊቪንግ ኦርጋኒዝም they are composed of one which means unicellular or more which means multicellular cells። ማንኛውም ኦርጋኒዝም either ዩኒሴሉላር ነው ካልሆነ መልቲሴሉላር ነው። ከዛ ውጭ ሊሆን አይችልም ማለት ነው። ዩኒ ማለት ያው አንድ ማለት ነው አይደለ? ዩኒሴሉላር ኦርጋኒዝም ስንል ከአንድ ሴል ብቻ እንደዚህ እዚህ እንደምናየው ከአንድ ሴል ብቻ የተሰሩ ወይም የተፈጠሩ ማለት ነው። examples of unicellular organisms include bacteria, most algae, unicellular fungi yeast የምንለው ማለት ነው። protozoan such as amoeba and paramecium የምንላቸው ማለት ነው። እዚህ ጋር እንደምናየው some of the examples of unicellular animals organisms paramecium, amoeba, bacteria, yeast እንደምታዩት ሼፓቸውንም እያስተዋላችሁ ቅድም ስናወራ ያነኚህ የአኒማል ሴል ካታጎሪ ላይ ስለሆኑ ኢሬጉላር የሆነ ሼፕ እንዳላቸው እያያቸው። ቀጥሎ መልቲ ሴሉላር ኦርጋኒዝምስን እናያለን። መልቲ ሴሉላር ኦርጋኒዝምስ are organisms that are made up of many cells። ይሄ መልቲ ማለት ምን ማለት ነው? ሞር ዛን ዋን ማለት ነው አይደል? መልቲ
ማለት ሞር ዛን ዋን ማለት ነው። ከአንድ በላይ የሆነ ቁጥር ያላቸው ማለት ነው። ሴሉላር ደግሞ ሴል የሚለውን ያመለክታል ማለት ነው። ስለዚህ አንድ ላይ they are organisms that are made up of many cells. So plants and animals are examples of multicellular organisms. Human beings are multicellular organisms consists of different types of cells. ለምሳሌ የሰው ልጅ ላይ የተለያዩ ሴሎች አሉ። አሁን ብለድ ሴል አለ፣ ስኪን ሴል አለ፣ ብሬን ሴል አለ፣ ሀርት ሴል አለ እና በጣም ብዙ የተለያዩ እዚህ ጋር እንደምነ ቦን ሴልስ፣ ሬድ ብለድ ሴልስ፣ ዋይት ብለድ ሴልስ፣ ኦቪዩም፣ ኢንተስታይን እያለ የተለያዩ ሴሎች አሏቸው ማለት ነው። ፕላንትስ ሃቭ ዲፈረንት ሴልስ ፎር ኤግዛምፕል ፕላንትስም እንደዚሁ በተመሳሳይ የተለያዩ ሴሎች አላቸው። ስተም ሴልስ፣ ሩት ሴልስ እና አዘር ሴልስ ማለት ነው አላቸው። ሶ ፕላንትስ ኤንድ አኒማልስ በብዛት they are መልቲ ሴሉላር ናቸው ማለት ነው። ቀጥሎ ኤክሰርሳይዝ እናያለን። choose the best answer. which one of the following is not a unicellular organism? እነዚህ ዩኒሴሉላር ኦርጋኒዝም ያልሆነ የትኛው ነው? አሜባ፣ ይስት ኤንድ ፕላንት። ይሰማል አይደለ? አዎ የትኛው ይሆናል? ይስት ዩኒሴሉላር ያልሆነው ይስት ዩኒሴሉላር ነው። አሜባም ፓራሜሲየምም ዩኒሴሉላር ናቸው። እዚህ ጋር ቅድም እንዳየነው ማለት ነው። ፓራሜሲየም፣ አሜባ፣ ባክቴሪያ፣ ይስት እነኚህ ዩኒሴሉላር ናቸው። አሁን የመጨረሻ ያየነው ማልቲሴሉላር አይደለም። ማልቲሴሉላር ላይ ፕላንት እና አኒማል ሴልስ ምንድን ናቸው ብለናል። አሁን መጨረሻ አሁን ያየነው ማለት ነው። ስለዚህ ዳንሰር ሲ አይደለም። ዩኒሴሉላር ያልሆነው የትኛው ነው ጥያቄው። ስለዚህ ያልሆነው ፕላንት ሴል፣ ምክንያቱም ፕላንት ሴል ዩኒሴሉላር ሳይሆን ማልቲሴሉላር። ነምበር 2 in how many cells the life process occur in a unicellular organisms? ዩኒሴሉላር ኦርጋኒዝምስ ላይ ላይፍ ፕሮሰሶች ወይም ይሄ በህይወት እንዲቀጥሉ የሚያስፈልጉ ፕሮሰሶች በስንት ሴል ውስጥ ነው የሚካሄዱት? ዩኒ ማለት ዋን ነው አይደለ? አንድ ማለት ነው። ስለዚህ the answer will be ሲ። የመጀመሪያው ፕላንት ነው፣ ሁለተኛው ዋን፣ ሁለቱም ሲ ላይ ያሉት ይሆናሉ ማለት ነው። ቀጥሎ እነኚህ ሴል ያው ፋውንዴሽናል ወይም ፋንዳሜንታል ዩኒት ኦፍ ላይፍ እንደሆነ አይተናል። ቀጥሎ ሴሎች ሲዋሃዱ ወይም ብዙ ሴሎች አንድ ላይ ቲሹ ፎርም ያደርጋሉ። ብዙ ቲሹዎች አንድ ላይ ኦርጋን ፎርም ያደርጋሉ። ብዙ ኦርጋኖች አንድ ላይ ኦርጋን ሲስተም ይፈጥራሉ። ብዙ ኦርጋን ሲስተሞች አንድ ላይ ምን ይፈጥራሉ? ኦርጋኒዝም ይፈጥራሉ ማለት ነው። ለምሳሌ እኛ ኦርጋኒዝሞች ነን፣ ሂውማን ቢንግስ ነን። ሂውማን ቢንግስ አኒማልስም ቢሆኑ ኦርጋኒዝምስ ናቸው። ሙሉውን ዩኒት የሚሰጡት አሁን ከሴል ተነስቶ ነው ማለት ነው። ትንሹ ዩኒት ሴል ነው። So cell is all living things are made up of cells. The cell itself is the smallest important unit of structure and function in living organisms. And at cellular level cells ስንት ቦታ ይካፈላሉ? ሁለት ቦታ፣ ፕሮካሪዮቲክ and ዩካሪዮቲክ ተብለው ማለት ነው። ፕሮካሪዮቲክ ማለት ትሩ ኒኩለስ የሌላቸው ማለት ነው። ዩካሪዮቲክ ማለት ትሩ ኒኩለስ ያላቸው ማለት ነው። ሁለተኛው አይ ቲንክ አሁን 1 ደቂቃ ከ40 ሰከንድ የቀረው አውቶማቲካሊ ኤክስፓየር ስለሚያደርግ ወደዛኛው ትገባላችሁ ልክ ሲዘጋ። ሁለተኛው ቲሹ ነው። ቲሹ ማለት in most multicellular organisms cells combine to make tissues። አሁን እዚህ ጋር ሴሎች ኮምባይን ሲሆኑ ምን ይፈጥራሉ? ቲሹ ይፈጥራሉ። which are group of similar cells። የተለያዩ ሲሚላር የሆኑ ሴሎች በብዛት ሆነው ግሩፕ ሲሆኑ ቲሹ ይፈጥራሉ ማለት ነው። ፎር ኤግዛምፕል አሁን መስል ቲሹ ተብለዋል፣ ኮኔክቲቭ ቲሹ የሰው ልጅ ላይ፣ ነርቨስ ቲሹ እንዲሁም ላይክ ሴልስ ቲሹስ ኦልሶ ፐርፎርም ሜታቦሊክ ፕሮሰስስ ዳት ኪፕ ዘ ኦርጋኒዝም አላይቭ ማለት ነው። ማንኛውም ኦርጋኒዝም በህይወት እንዲቆይ ያው እነዚህ በህብረት ሆነው የሚሰሩት ፋንክሽን የሚያደርጉት ዋናው ዓላማቸው በህይወት ማቆየት ነው። እኛንም ሆነ እንስሶችን ሆነ ፕላንት እነኚህ ኦርጋኔሎች ውህደት ፈጥረው በጋራ ሆነው ሰርተው የመጨረሻ ዓላማ በህይወት ማቆየት። ቀጥሎ ኦርጋንስ አሉ። ኦርጋንስ የሚባሉ ያው የኮሌክሽን ኦፍ ቲሹስ ማለት ነው። የኮሌክሽን ኦፍ ቲሹስ which are grouped together based on the common function የሆነ የጋራ የሆነ ተግባር ያላቸው ማለት ነው።
ሶ አሁን ለምሳሌ ፕላንትስ ላይ ብንወስድ እነኚህ ኦርጋንስ ፍለወር አበቦቹ ለብቻ አንድ ኦርጋን ናቸው። ስር አንድ ኦርጋን ነው። ስቴም ማለት ግንድ ማለት ነው። ከአንድ ፕላንት ላይ ግንዱ አንድ ኦርጋን ነው። ቅጠል አንድ ኦርጋን ነው። እንደዚህ የተለያዩ ኦርጋኖች ደግሞ አንድ ላይ ምን ይፈጥራሉ? ኦርጋን ሲስተም ይፈጥራሉ ማለት ነው። ኦርጋን ሲስተም is the higher level of organization that consists of functionally related or associated organs.